ቀዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወጣኝ ቅድማልም ጥበብ ጠንሳሽ አማራልን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምሮ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቼው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋል ቀሚሷን ሸምኖ ዛሬም እንደ ጥንቱ የበላይ ፋኖ። ተመልካቾቻችን እንደምን አላችሁ? እንዴት ናችሁ? በዛሬው ዕለት ማማ እየተለመደ ፕሮግራሙን ይዞላችሁ ወደ እናንተ ቀርቧል። ታዲያ በተለያየ መንገድ ፕሮግራሙን ማየት ላልቻሉ እንዲደርሳቸው ወይንም እንዲያዩት ማድረግ የእናንተ ፋንታ ነው። ምክንያቱም ፕሮግራማችን አንዴ ሲተላለፍ በድጋሚ ተደጋግሞ የሚተላለፍ ስለሆነ በቀጣይ ቀን እንደሚታይ ያውቃችሁ ያመለጣችሁ ተከታትላችሁ ለማየት ይመቻችኋል ማለት ነው። ስለዚህ መረጃ ቲቪ ላይ አንድ ጊዜ ብቻ ተላልፎ የሚቆም ስላልሆነ በተለያየ ሰዓትና በተለያየ ሁኔታ ላይ ማየት ስላለበት ተመልካቹ ይህንን በአጣጣመ መልኩ የሚቀርብ ስለሆነ የሚያመልጣችሁ ነገር የለም ብዬ አምናለሁኝ። ታዲያ ማማ ሁልጊዜ ከፍታ ነው። አማራው ከከፍታው ወርዷል ብለን ስላመን ወደ ከፍታው መውጣት አለበት የሚል ዓላማ ይዘን ነበር የተነሳ ነው። ታዲያ ዛሬ ወደ ከፍታው ለመውጣት እጅግ በከፍተኛ ትንቅንቅ ላይ ይገኛል። ለዚህ ደግሞ ፋኖአችን ምስክር ነው። ፋኖቻችን የአባት የእናት ውርሳቸውን ይዘው በከፍተኛ ደረጃ በአራቱም ቀጠና ትንቅንቅ እያደረጉ ነው። ይሄ ብቻ አይደለም፣ በአምስቱም ቀጠና ማለት ይቻላል። በወለጋን ከጨመርነው ወለጋም ላይ ትንቅንቁ እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ታዲያ በዛሬው ዕለት ምን ይዛሃል ልትሉ ትችላላችሁ። አርስቱ ላይ እንደምታዩት የአማራ ፋኖ በጎጃም የሳሙኤል አወቀ 9ኛ ክፍለ ጦር በተመለከተ ነው ይዤ የምቀርበው። ይህ ክፍለ ጦር እጅግ ከፍተኛ ስራዎችን እየሰራ ያለበት ነው። የተለያዩ ክፍለ ጦሮች ከፍተኛ ስራ ላይ ነው ያሉት። በአሁኑ ሰዓት በየአቅጣጫው ተጋድሎ እያደረጉና ድል እያስመዘገቡ ያሉበት ነው። ታዲያ የአባይ ሸለቆ ብርጌድ የወሎንና የጎጃምን የሚያገናኘውን ድልድይ ተቆጣጥሯል። ያን በተቆጣጠረበት ሰዓት ላይ እጅግ ብዙዎቹ አንዳንዶች የትኛው ድልድይ ነው የማለት ሁሉ እንትን ነበረ። ስለዚህ ወሎና ጎጃምን የሚያገናኘውን ድልድይ የተቆጣጠረበት በሁለት ምክንያቶች እንደሆነ ለመገንዘብ ችያለሁ። አንደኛው በአስፈላጊው ሰዓት እነሱ ሊዘጉት እንደሚችሉ የማሳየቱን ጉዳይ በየትኛውም ህዝቡን ይጎዳል ይጠቅማል በሚሉት ሚዛን ላይ አስቀምጠው አይተው የሚያከናውኑት ተግባር እንደሆነ ለመረዳት ችያለሁ። ሌላው ደግሞ በተለይ ወደ ፋኖ ወደ ጎጃም በኩል ሾልከው እየገቡ የጎጃም ፋኖ እዛልን የሚሉት የህዝቡን እያወናበዱትም ስለሆነ ይሄ ነገር መዘጋት አለበት የሚል በዛ በኩል እየተላለፉ የመጡ ሰውን ማወናበድ የለባቸውም የሚለውን ሆኑን ነው መገነዘበው። ከዛ አኳያ ዛሬ ቆይታዬ የአማራ ፋኖ በጎጃም የሳሙኤል አወቀ 9ኛ ክፍለ ጦር ጋር ነው የሚሆነው። ሳዳ
ይሄ ብቻ አይደለም። በተለይ ወቅታዊ ሁኔታ ላይ ምን እየተከናወነ ነው ብለን ካየን በወቅታዊ ሁኔታ ላይ በየጊዜ የምንሰማው አስገራሚ የፋኖ ድል ነው። በሸዋ፣ በወሎ፣ በጎንደር፣ በጎጃም የምንሰማው እጅግ የሚደነቅ ተጋድሎ እየተካሄደ ነው ያለው። በዚህ ተጋድሎ ውስጥ ግን ህዝብን የመጨፍጨፍ እቅድ ያለው ይህ ወራሪ ኃይል አሁንም ህዝብን በከባድ መሳሪያና በአየር ጥቃት ከባድ ጥቃት እያደረሰ መሆኑ ግልጽ ነው። በህዝብ ላይ ማለት ነው። ምንም አይነት ባልታጠቀ ህዝብ ላይ ምንም አይነት ወደ እነሱ በማይተኩሰው ህዝብ ላይ ማለት ነው። ነዋሪው ህዝብ ላይ ኑሮውን ሰርቶ አዳሪው ላይ ማለት ነው። በዚህ ላይ ህዝብን መጨፍጨፍ ከዚህ የበለጠ ምን ይምጣ? ስለዚህ ይሄ ህዝብ እየተጨፈጨፈ ያለበት ሁኔታ ነው ያለው። ወደ አቸፈር ስንሄድ ይሄ አይነት ሁኔታ ነው ያለው። እጅጉን የሚያሳዝነው ምንም የማያውቁ ነዋሪዎች በመራው ላይ ከፍተኛ ጭፍጨፋ ማድረጉ ይታወቃል። ዛሬ ብራቃት ላይ ከፍተኛ ጭፍጨፋ አድርጓል። በጎንደርም እንደዚሁ። ከዚህ በፊት በተለያዩ ሸዋ ላይ፣ ወሎ ላይ ይህ እየተከናወነ ነው ያለው። ግን እጅግ የሚገርም በማስ የምንለው ወይንም በብዛት የመጨፍጨፉን ሁኔታ ስናየው በአንድ ቀን በአንድ ጊዜ በሰራዊቱም በከባድ መሳሪያው በአየሩም ህዝብን የመጨፍጨፍ ሁኔታ ነው ያለው እና ይሄ ብራቃት ላይ ታይቷል። ይሄ መራዊ ላይ ታይቷል። ይሄ ሌሎች አካባቢውም በድሮን የተደረገው ከዚህ በፊት ጭፍጨፋ ላይ ህዝብ ላይ የተጣለ ነገር መሆኑን በተጨባጭ መረጃዎች በምስል የተረጋገጡ አሉ። ይህ ወራሪ ኃይል አማራን የማሳደድ፣ አማራን የመጨፍጨፍ፣ አማራን የመግደልና አማራን ለዘላለም በኢትዮጵያ መሬት ውስጥ ቀና ብሎ እንዳይኖር የተረፈው ማለት ነው። ገለውት የተረፈው እንኳ ቀና ብሎ እንዳይኖር እናደርገዋለን በማለት እየዛቱበት በሰበሩን ቦታ ሰብረናቸዋል እያለ እየተነገረ በአደባባይ በጀርባ አይደለም በአደባባይ እየተነገረ እየተከናወነ ያለ ተግባር ነው። ይህንን ነው መቆም አለበት። መሞት የለብኝም፣ ዘላለማዊ ዋስትና ሊኖረኝ ይገባል ብሎ አማራ በተለይ ወጣቱ እጅግ የዚህ ትውልድ ወጣት ቆርጦ የተነሳው ነገን በማሰብ ነው። ነገ መኖር አይችልም። ይሄ ትውልድ መኖሪያ የለውም። ትልልቁ ኖሮ አይቶት ምንም ነገር ሳያከናውን እዚህ ትውልድ ላይ ደርሷል። ይሄ ትውልድ ግን የመጨረሻ መሆን መቻል አለበት ብሎ የተነሳበት አይነት ሁኔታ ነው ያለ እና በዚህ እንቅስቃሴ ወቅት እንግዲህ ምን እየተከናወነ ነው የምናየው ይሆናል። ግን ዛሬ ቆይታ የማደርገው ከፋኖ መቶ አለቃ ይንገስ ብርሃኑ የአማራ ፋኖ በጎጃም የሳሙኤል አወቀ 9ኛ ክፍለ ጦር ወታደራዊ አዛዥ ጋር ነው ቆይታ የማደርገው። ከሱ ጋር ቆይታ በማደርግበት ጊዜ እጅግ ቁም ነገሮችን ትገበያላችሁ ብዬ ተማመናለሁ። በታዲያ በሶሻል ሚዲያውም ያላችሁ እንደዚሁ ምን እየተከናወነ ነው የሚለውን ከ9ኛ ክፍለ ጦር ማግኘት የሚገባችሁን ኢንፎርሜሽን ወይንም መልእክቶች ካሉ እነሱን እንድትከታተሉ እየጋበዝኩ ታዲያ ላልሰማም እንዲዳረስ ማድረግ የእናንተ አንዷ ትንሽ ግዴታችሁ ነች ማለት ነው። ትንሽ ግዴታችሁ ነች። ለአማራ ሕዝብ እንቆረቆራለን የምትሉ በትክክለኛው መንገድ ማለት ነው፣ በወንብድናው መንገድ ያለውን አይደለም። በትክክለኛው መንገድ የተሰለፈው ጉዳዩን አይቶ ወደፊት ማስኬድ አለበትና መዳረስ አለበት። ይህ ከትብብራችን አንዷ ጥቂቷ ትንሿ ነገር ነች። ይሄን ለማድረግ ሞክሩ። በተረፈ ምንም አይነት በዩቲዩብም በምንም በሁሉም በየትኛውም መንገድ ለገቢ ወይንም ገቢ አግኝተን የምንሰራው ጉዳይ አይደለም። እኛ
በራሳችን ወደ እናንተ አቅማችን በፈቀደ መጠን ቁም ነገሮች እንዲደርሱ የማድረግ ጊዜያችንንም ሳንቲማችንንም አውጥተን የምናከናውነው ተግባር እንጂ ምንም አይነት ነገር ግንኙነት የለውም ከየትኛው ሁኔታ ጋር የሚያገናኝና ምንም አይነት አንድ ሳንቲም ገቢ የሌለው መሆኑን ልገልጽላችሁ እወዳለሁ። ታዲያ ግን መረጃ ቲቪን በእጅጉ አመሰግናለሁ። ምክንያቱም የምናመሰግነው መረጃ ቲቪን ለረጅም ጊዜ ከፍተኛ የሆነ እገዛ እያደረገልን ነው። መልእክቶች ወደ ሀገር ቤት እንዲዳረሱ በማድረግ ደረጃ ስራ እየሰራ ነው ያለ። ትግሉ ወደፊት እንዲቀጣጠል ወደፊት እንዲሄድ ከፍተኛ አስተዋጽኦ እያደረገ ነው ያለ እና ምስጋናችን ይድረሳቸው ከማማ። በተረፈ ለእናንተም ለተመልካቾች እንዲሁም ለእናንተንም መልእክት እንድትልኩልን እንፈልጋለን። እታች በምታዩት ስልክ በኢሜይላችን በተለያየ መንገድ ተጠቅማችሁ መልእክቶቻችሁን ላኩ። አስተያየታችሁን፣ ጥቆማችሁን፣ የተለያዩ መረጃዎች ካሉ ላኩልን። አደባባይ ላይም ባናወጣቸው በውስጥ እንጠቀምባቸዋለን። ስለዚህ መልእክታችሁን ላኩ እያልኩ ቀጥታ ጥያቄ አንስቻለሁ። ጥያቄ ያነሳሁለት የሳሙኤል አወቀ 9ኛ ክፍለ ጦር ያለበት ቁመና ምን ይመስላል የሚል ነበረ ለመቶ አለቃ የንገስ ብርሃኑ ያቀረብኩት። ታዲያ ሲመልስልኝ እንደዚህ ነበር ያለው። ክፍለ ጦራችን ከደጋ ወይና ደጋና በረሃማ የአየር ንብረት ክልል የሚያዋስነው ነው ማለት ነው እና ክፍለ ጦራችን በርካታ ታጋዮችን ያፈራ እንዲሁም ታጋዮቻችን በዲሲፕሊን በስልጠና በስነ ልቦናና በግዳጅ አፈጻጸም የተሻለ ቁመና ያላቸው የተሻለ ግዳጅ አፈጻጸም ያላቸው ኃይል የያዘ ነው ማለት ነው። ክፍለ ጦሩ ብዙ ውጊያዎችን ያካሄደ ነው። ይሄን የምለው በቀጠናው ብቻ አይደለም። ከቀጠናው ውጭ ጅብ የፈጸመና ብዙ ተጋድሎዎችን እያደረገ ነው። ዛሬ ላይ ክፍለ ጦሩ በርካታ የሚባሉ ጠንካራና ጀግናው ታግለው ማታገል የሚችሉ የብርጌድና የሻለቃ አመራሮችን ያወጣ ክፍለ ጦር ነው ማለት ነው። ክፍለ ጦራችን እንደ ጎጃም የብርጌዶች ስብስብ ነው። ክፍለ ጦር ማለት የብርጌዶች ስብስብ ነው እና ከዚህ መሀል እኛም እንደ ምሳሌ የአማራ ፋኖ በጎጃም የ9ኛ ክፍለ ጦር አካል የሆነውን አባይ ሸለቆን ብንወስድ የመጀመሪያው ብርጌድ ነው። እውነት ለመናገር የመጀመሪያ ከመሆኑም በተጨማሪ ከትግሉ አብዮቱ ከመፈንዳቱ በፊት የተመሰረተ ነው። ይህ ብርጌድ ሐምሌ ላይ አብዮቱ ሊፈነዳ መጋቢት ላይ የተመሰረተ ብርጌድ ነው። በአርበኛ አስረስ ማረ አማካኝነት በርካታ የሚባሉ ታጋዮችን ከመቶዎች ወደ ሺዎች የቀየረ በርካታ ታጋይ ያለው በርካታ የነፍስ ወከፍና የቡድን መሳሪያ ያለው እውነት ለመናገር ከወታደራዊ ሚኒስቴር አኳያ ያልተፈቀደ ስለሆነ እንጂ በግልጽ ይህን ያህል የቡድን መሳሪያዎች አሉን ብልህ አንተ ራሱ ማመን እስኪያቀብህ የተሻለ ቁመና ያለው ታጋይ ያለበት ክፍለ ጦር ነው ማለት ነው። ሌላው እኛ ለየት የሚያደርገው ነገር እጅግ ዲሲፕሊን የሆነ ታግሎ ማታገል የሚችል አመራር ያለበት ወደፊትም የተሻለ የሚሰራ ነው ማለት ነው። ክፍለ ጦራችን ይህን ይመስላል ከሞላ ጎደል። ተመልካቾቻችን እንግዲህ እንደተከታተላችሁት ነው ፋኖ መቶ አለቃ ይንገስ ብርሃኑ አጠር አድርጎ ነው ያቀረበው። ስለዚህ ሳሙኤል አወቀ ክፍለ ጦር ወይም 9ኛ ክፍለ ጦር ያለበት ቁመናና እንቅስቃሴውን አጠር አድርጎ ነው ያስቀመጠልን መቶ አለቃ ይንገስ ብርሃኑ። ታዲያ ወደ ቀጣይ ጥያቄ ተሻግሬ ነበረ። ቀጣይ ጥያቄ ምንድን ነው? ቀጣይ ጥያቄን ያነሳሁት በ9ኛ ክፍለ ጦር የሚያካትታቸው ማንን ነው? ምክንያቱም
አሁን አናቅም። አንዳንዱ 9ኛ ክፍለ ጦር 8ኛ ክፍለ ጦር 7ኛ 10ኛ ምናምን የሚባል ቢመጣ የትን አካባቢ ይሸፍናል የሚለውን እንዲሁ ካነሳሁት ላይቀር ካቀረብኩት ላይቀር ይህንን ጉዳይ አሁንም ለወጣቱም ሆነ ለሌላውም ህዝብ ለማያውቀው ቦታውን ለማያውቀው ይህን እንዲያስረዳኝ ጠይቄዋለሁ። እሱም በግልጽ አስቀምጦልኛል። እንግዲህ 9ኛ ክፍለ ጦር ማለት አባይ ሸለቆ ብርጌድ፣ አረንዛው ጎንቻ ብርጌድ ጎንቻ ላይ፣ መዝገበ ጮቄ ብርጌድ ሰዴ ላይ ሶስቶቹ ብርጌዶች ስብስብ ነው ማለት ነው። እና አጠቃላይ አካባቢውን ስናነሳ በሰሜን ጎንደር፣ ጋይንት፣ ስማዳና በጅሎን ያዋስናል ማለት ነው። በምስራቅ ወሎን፣ መካነ ሰላም እና ወግዲን የሚያዋስን ነው። ከዛ በተጨማሪ በደቡብ ቢቸና ደብረ ወርቅን የሚያዋስን፣ በምዕራብ ሞጣን የሚያዋስን ነው ማለት ነው። አጠቃላይ ወደ አቀማመጡ ስነሳ ወግዲ በኩል ሸዋንም የሚያዋስን ነው እና በዋናነት የጋራ ኃይል ለማሰልጠን፣ የጋራ ኃይልን ለማደራጀት፣ የጋራ ስራዎችን ለመስራት ምቹ ሁኔታዎች ያሉት ሁኔታ ነው ያለው እና አጠቃላይ ክፍለ ጦሩ አሁን በጠቀስኩልህ አዋሳኝ መሀል የሚገኝ ነው ማለት ነው። ይሄ ነው ያለው ነገር። በእጅጉ አመሰግናለሁኝ። በእጅጉ ነው የማመሰግነው መቶ አለቃ ይንገስ ብርሃኑን። በመቀጠል አንድ መሸጋገሪያ ሙዚቃ ላድርግና ቀጥታ ወደ ጥያቄ እገባለሁ። ወንብም ወረወሩ መትረየስ ደገኑ አሉ ጋርም ጋር አሉ ጎንበስ ጎንበስ አውሬ መስያቸው ከሰው መፈጠሬ ማን በነገራቸው ቆርጬ ስነሳ ለበኔን ሳነሳ የፈሩኛል ለሞት እንደ ዳልጋ በሰው ጀግንነቱም ያገር ቆራጥም የዘር ነው ያላወቀው ታሪኬ ክብሬ ነው ከወዳጁ ሁሉ ጧት የተለየ እንደ ንጋት ኮከብ ከማለዳ ታየ አንቺ ጎበዝ እናት ታጣቂሽ ብዙ ነው አንቺ ጎበዝ እናት ታጣቂሽ ብዙ ነው ተኳሽ ትየት እንጂ ጀግና ሰው አንተ ነው ጀበለው አረን ሌላው ጥያቄ ያነሳውለት ለመቶ አለቃ ያነሳውለት ጥያቄ የዘመቻ አንድነት
የዘመቻ አንድነት እንቅስቃሴ ላይ የክፍለ ጦሩ አጠቃላይ ውጤትና ተጋድሎ ምን ይመስላል፣ ምንስ እያከናወነ ነው የሚለውን ነው ያነሳውለት። ታዲያ እሱም ጉዳዩን አጠር አድርጎ አቅርቦልኛል። ዘመቻ አንድነትን በተመለከተ እንግዲህ ዘመቻ አንድነት በአራቱም ክፍለ ሀገር በተመሳሳይ ሰዓት በተመሳሳይ ሁኔታ ያካሄድነው ኦፕሬሽን ነው ማለት ነው። ይሄ አንድነትን ለማምጣት ትልቅ ሚና እንዳለው እርግጠኛ ነኝ። እሱን ተከትሎ ብዙ የምናየው ነገር ቢኖርም እንደኛ ክፍለ ጦር ግን የተሻለ ውጤትና የተሻለ መስራት የቻልንበት ሁኔታ አለ። በእኛ ክፍለ ጦር በዘመቻ አንድነት ሰዓት ሻለቃ አመራሮችን ጨምሮ ብዙ ማረክተኞችና በርካታ ጠላትን መደምሰስ ችለናል ማለት ነው። በሰኞ ገበያ፣ በወሪያ፣ በደርጅ፣ በጎንቻ፣ በጉንዴይን፣ በአውጃ፣ በደብረ ገነት፣ በባርጃኖ እና በወለቴ እንዲሁም በገንቦሬ በርካታ ጠላትን የደመሰስንበት ሁኔታ ነው ያለው። እላፊ ደስተኞች ነን። ምንም አይነት ማለት ይቻላል እውነት ለመናገር በአነስተኛ ኪሳራ የተሻለ የሚባል ውጤት ያመጣንበት የተሻለ ድል የተቀናጀንበት ሁኔታ ነው ያለው። አሁን ይህን በጠቀስኩልህ ቦታዎች ሁሉ የተሻለ ግዳጆችን ፈጽመናል፣ የተሻለ ውጤቶችን አምጥተናል ማለት ነው። ዘመቻ አንድነት እውነት ለመናገር የሚቀጥል ነው የሚሆነው። በሰፊው ደግሞ የበላይ አመራሮቻችን በሚሉን የተሻለ ለመስራት እኛም ዝግጅታችንን ባለበት አጠናክረን ውጤታችንን የምናስጠብቅበት ሁኔታ ነው ያለው ማለት ነው። ዘመቻ አንድነት በዚህ ልክ ነው በእኛ ክፍለ ጦር በጣም የተሻለ ውጤት ያመጣንበትና የእኛም ብርጌድ ከብርጌድ ብርጌዱ ሻለቃ ከሻለቃዎች የተናበቡበትና ጥሩ ትስስሮችን ያየንበት ነው ማለት ነው። በጣም አሪፍና ደስ የሚል ውጤት የተገኘበት ነው። አጠቃላይ እንደኛ ጀቶ አሁንም በድጋሚ እያመሰገንኩ ወደ ቀጣይ ጥያቄ ተሻግሬ ነበር። ወደ ቀጣይ ጥያቄ የተሻገርኩት ቶሎ ብዬ ጥያቄን አቅርቤለት እንዲሁ በልደና ሰንብት ለማለት ወይንም መልካም ትግል ለማለት የቸኮልኩ ይመስላል መሰለኝ። ቶሎ ነው ጥያቄን ያቀረብኩለት። ከዘመቻ አንድነት እንቅስቃሴው ባሻገር ያነሳሁት በአካባቢያችሁ ከናንተ የተለዩ ወይንም የፋኖ አደረጃጀቶች አሉ ወይ? ወይንም የአባይ ድልድይን በተመለከተ እዛ ጋር ስትንቀሳቀሱ ታይተዋል። እንዴት ነው ይሄ የድልድዩ እንቅስቃሴያችሁ ጉዳይ በቁጥጥር ስር አውላችሁታል ወይ የሚል በፎቶግራፍና በቪዲዮ የተደገፈ መረጃዎች ቢኖሩም ግን መጠየቅ ስለነበረብኝ መቶ አለቃ ይንገስ ብርሃኑን ጠይቄያለሁና እንዲህ ሲል ይመልስልኛል። ዘመቻ አንድነቱ ከሁለት ቀን ወይም ሶስት ቀን ሲሰራው ነው እሱን መቆጣጠር የቻልነው። ለመናገር ዘመቻ አንድነቱ ምርጥ ውጤት ብናመጣም ከዚህ በላይ መስራት የምንችል የነበረውን በዚህ ልክ ብቻ በገለጽኩልህ ልክ ብቻ የሆነው ተጨማሪ ስራዎችን ስለነበሩብን ነው። ይህ ምንድን ነው? በትግል ጠላፊዎች ብዙ በጀት ተበጅቶለት በዶላር ብርጌድና ሻለቃ እየተገዛ ታዲያዎች ያልተገባ ለርካሽ ዓላማ እንዲውሉ ሆነው ነበር። ነገር ግን በትግሉ ስም የግል ፍላጎታቸውን ብቻ የማሳካት ፍላጎት ያሳዩ እኛ አቅም እያለን አቅም እንደሌለን መሪዎቻችን ተዋቸው ይመጣሉ እያሉን አብረውን ይታገላሉ ከእኛ ጋር ናቸው እያሉን ከእኛ ጋር ይታገላሉ እያሉን ነገር ግን እነሱ ትግል መጎተቱንና ህዝብ ማማረሩን መዝረፉን ቀጠሉበት እና እሱ ደግሞ ቢሆን ህዝባችንን እንዲበድሉ ትግሉን እንዲገትቱ እኛም አንፈቅድም በማለት ህግ እንድናስከብር ተገደድን ማለት ነው። እና በቀጠናው የነበሩ እውነት ለመናገር በዚህ ልክ ተገልጣቸው ማጋነን አይሆንም የእስክንድር ሚሊሻዎችን ሙሉ ለሙሉ ከቀጠናችን አጥፍተን
መታገል የሚፈልጉትን እንዲታገሉ መድረኩን ፈጥረንላቸው ምቹ ሁኔታዎችን አመቻችተንላቸው እስከ ዛሬዋ ሰዓት ድረስ እናንተ በምናወራበት ሰዓት ድረስ እየመጡ እየተቀላቀሉን ያለበት ሁኔታ አለ። መታገል ፈልጎ ለሚታገል በራችን ክፍት መሆኑን አሳይተን፣ ነገር ግን በትግሉ ስም መዝረፍ እፈልጋለሁ፣ ህዝብ ማንገላታት መበደል እፈልጋለሁ ያለን አካል አይን ብለን ህዝባችንን አንፈቅድልንም ብለን ራሱን ማጥቃት ችለናል ማለት ነው። አጠቃላይ ጎጃም ውስጥ ምንም አይነት ከአርበኛ ዘመነ ካሴ መሪነት እነ ሻለቃ ዝናቡ መሪነት ከአማራ ፋኖ በጎጃም አደረጃጀት ውስጥ ማንም ጎጃም ውስጥ እንዲቀመጥ አልፈቀድለትም፣ አንፈቅድለትም። በዛ ባልነው መሰረት በገባነው ቃል መሰረት ይኸው ፈተናችንን አጥብቀን ህዝባችንን የሪፖርት ምንጭ ነው የምንላቸውን እያንዳንዱ ፈተናዎችንም ተቆጣጥረን ያለ ነው። እውነት ለመናገር ቅድም ቀደም ብዬ የገለጽኩት ቦታ አለ። ኮሊደር ነው ፈተናችን፣ ኮሊደር ነው። የአማራ ፋኖ በጎጃምና የአማራ ፋኖ በወሎ እንዳይገናኝ አጭር ነው። ለርካሽ ዓላማቸው ብዙ መገኘት ብዙ መተጋገዝ ያለብንን ወደኋላ ትተው ህዝባቸውን እነሱም ወደ ጎን ትተው ትግሉን ወደ ጎን ትተው ለርካሽ ዓላማቸው ለተራ ጥቅማቸው ያደሩ የነበሩትን እነሱም አሁን እንዳልኩት ቀጠናችንን አጥብቀን ቀጠናችንን ተቆጣጥረን ያለንበት ሁኔታ ወደፊት የአማራ ፋኖ በጎጃም ከአማራ ፋኖ በወሎ ጋር በመቀናጀት የጋራ ኦፕሬሽኖችን የምናደርግበትን ሁኔታ ተነጋግረን ተወያይተን የጋራ የምናሰለጥንበትን ሁኔታ አውርተን ተነጋግረን ያለንበት ሁኔታ ነው ያለው። ከአደረጃጀት ውጭ የነበሩ ምንም የትም ዛሬ አንድ ቀን ህዝባዊ ኃይል ነው፣ አንድ ቀን ህዝባዊ ድርጅት፣ አንድ ጊዜ ህዝባዊ ሰራዊት ከማለት ራሳቸውን የሚጠሩ ኃይሎች ነበሩ። እነሱ ጎጃም ውስጥ ከአማራ ፋኖ በጎጃም ውስጥ አይቻልም በማለት ቀጠናችንን ተቆጣጥረን ያለ ነው ማለት ነው። በዚሁ አጋጣሚ የቀሩ ወንድሞች አሉ። የቀሩ ወንድሞች ማንኛውንም ስጋት መስጋት የለባቸውም። መጥተው መታገል እንደሚችሉና ለንብረታቸውም ለደህንነታቸውም ዋስትና የምንሆን መሆኑን መታገያው ሜዳው ሰፊ መሆኑንና በአንድ ሰውና በሁለት ሰው ጠላፊነት ከትግል ውጭ ሆነው መቆየታቸውን ማስገንዘብ እወዳለሁ። ነገር ግን አሁን ማንኛውም አካል እየመጣ ከኛ ጋር መታገል የሚችል ያለምንም ስጋት አብሮን መቀጠል የሚችል መሆኑን ማስተላለፍ እወዳለሁ። ያለው ነገር ይሄ ነው። በአካባቢያችሁ ከእናንተ የተለየ የፋኖ አደረጃጀት እንደሌለም ስለገለጽከው ጥቅል ጉዳይ ላይ ነው መሄድ የምፈልገው። እነዚህ እግዚአብሔር ምሕረቱን ሰጥቷቸው ምሕረት ጠይቀው ቢመጡ በጣም መልካም ነው። እውነትም የአማራ ፋኖ በጎጃም ከዚህ በፊትም እንዳደረገው ትምህርት ይሰጣል፣ ይለቃል። ትምህርት ይሰጣል፣ ይለቃል። እንዲያውም ኃላፊነትም ሲሰጥ ነው ያየሁት እኔ በተጨባጭ ከትምህርት ከሰጠ በኋላ ኃላፊነት ሲሰጥ አይቻለሁ። እንዲህ አይነት ቀጥል፣ ትችላለህ፣ መግባት ትችላለህ። እዚህ ላይ እውነት ነው። የተለያዩ መጨመር ከተቻለ ምንድን ነው ሳይኖሩ አለን፣ ያልሰሩትን ሰራን፣ ከሌሉበት አለን የሚለው ነገር ከዚህ በኋላ ማንኛውንም ሊያወዛግብ አይገባም። አሁንም እነሱ እኔ ለመናገር የእነሱ ኃይል የነበረ ከ80 እና ከ75% በላይ እኛ ጋር ጆይን አድርጓል እና የቀሩትን የማይመጡበት ምንም አይነት ምክንያት የለም። ቅድም እንደገለጽኩት እስካሁን ሰዓት ድረስ እየመጡ ስለሆነ ነገር ግን አሁንም አንድ ሰውና ሁለት ሰው ኢቭን እንኳን ጎጃም ምድር ላይ ሳይኖሩ እንዳሉ ኃይል ሳይኖራቸው ኃይል እንዳላቸው ያልሰሩትን ሰራን የሚል ነገር አሁንም ወደፊት ምናልባት የሚከሰት ቢሆን ጥቆማዎችን ከመጠቆም የዘለለ ወይም ደግሞ መወናበድ ወይም ደግሞ መወዛገብ ውስጥ ማንኛውም አካል መግባት እንደሌለበት ተወዲሁ ማስገንዘብ እወዳለሁ። በቀጠናችን ከአማራ ፋኖ በጎጃም ውስጥ ምንም አይነት ኃይል እንደሌለ ማንም እንዲያውቅና ወደፊትም እንደማይኖር እና ሌላው በማንኛውም መታገል የሚፈልግ
ማንኛውንም ነገር ለማሟላት ከኛ የሚጠበቀውን በሙሉ ዝግጁ ሆነን እየጠበቅን መሆናችንንና መታገል የሚፈልግ ማንኛውንም ኃይል የማንገፋ ከማንኛውም ቦታ መምጣት የሚችል መሆኑን መግለጽ የምፈልገው በዚህ ልክ ያለው ነገር። በጣም አመሰግናለሁ። አንዳንድ ጥያቄዎች አሉ። ለምን ወደ ወሎ ገብታችሁ እነዚህ ችግር የሚፈጥሩትን ወይንም አላስፈላጊ የሆነ የአማራን የህልውና ትግል በመጎተትና በማስጎተት ላይ የተሰማሩትን ወደ ወሎ ገብታችሁ ለምን አትይዙም ወይንም ለምን አይዙም የሚሉ ስላሉ ይሄንን ጥያቄ በቀጥታ አቅርቤለት እሱም እንደዚህ ነው ያለው። እውነት ለመናገር የቀጠናው ሁኔታ አይደለም የተወደበን። አሁንም ቢሆን የአማራ ፋኖ በጎጃም የአማራ ፋኖ በወሎ ያለበት ቀጠና የያዘውን ቀጠና በሙሉ ይህን ማስፈቀድ እንኳን እስከማይጠበቅብን ድረስ አንድ ጊዜ ነው ፍቃድን ያገኘነው። ነገር ግን ሰዎቹ ግማሾቹ በጅምላ 30 አካባቢ ሄደው ነበር። እነሱን መያዝ ችለናል። እዚሁ ባለንበት እነሱን መቆጣጠር እና በቁጥጥር ስር መዋልና ተገቢ የሆነ እርምት የሚያገኙበትን ታድሶም ከሆነ ታድሶ አግኝተው ወደ ትግል የሚቀላቀሉበትን ሁኔታ አድርገናል። ከዛ ሌላው ነገር ግን በዋናነት 1 እና 2 በመሆን በየሰፈሩ በየቤቱ ነው መደበቅ አማራጭ ያደረጉት እንጂ ቀጠናው ገድቦን ወይም ደግሞ ርቆን ወይም ደግሞ አልችል ብለን አቅማተን አይደለም። ቀጠና ገድቦን አይደለም፣ አላስብበት ብለን አይደለም። እድሉን መስጠት ፈልገን ነው። መምጣት ለሚችል መምጣት ለሚፈልግ ሙሉውን እድል መስጠት ፈልገን ነው። እድሉን እየሰጠን ነው። ኦልሬዲ ለሚመለከተው አካል ሁሉ አስገንዝበን ቀነ ገደብ አስቀምጠናል። እሱም ጊዜው የደረሰና ያበቃ ይሆናል ማለት ነው። እሱ ያለቀ ጊዜ እርምጃችን ቀላል የማይባል ማንም ከትግሉ ስር ከህዝብ በታች ከህዝብ ስር መሆኑን የምናሳይበት ጊዜ ሩቅ አይደለም፣ እናሳያለን። በዚህ ልክ ነው ህዝባችን እንዲረዳው የምንፈልግ። የቀጠና ጉዳይ አይደለም። 1 እና 2 ሰው ለጊዜውም ቢሆን ያው ይታወቃል፣ ወንድሞቻችን ናቸው። በ1 እና በ2 ሰው ተጠልፈው ነው ለዚህ ድርጅት ለዚህ ርካሽ ዓላማ የዋሉት። አንዳንድ የታድሶ ትምህርቶችን እየሰጠን ወደ ትግል የሚገቡበትን ሁኔታ እያደረግን ነው ያለን። በዚህ ልክ ነው ያለው ነገር። ፋኖ አለችው ፍንን ያረጋትና ፋኖ አለችው ፍንን ያረጋትና ግን እንዳልብሱኝ መጣ ማለቱ አቀርና ማንህና አንተስ ማንህና ማንህ ትለኛለህ? ራሱን የሚጥል ምን ሰው ታገኛለህ? ወዘት በልብህ እንደ ጀበና አልወጣልህም የጦር አፈና መራሽ ተኳሹ እኛ ስናውቀው ዝናር በቅፌን ማንደባለቀው ፋኖ የወደቀ አጎዛ መስሎ የሚተኩሰው የወደቀ አጎዛ
መስሎ የሚተኩሰው አባ ኮስትር በሌ አይ ሰው ያበላይ ዘለቀ አይ ሰው አባ ኮስትር በሌ አንተ በላይ ዘለቀ አረ እንደምን አርገ ተኩሳል ይሆን አረ እንደምን አርገ አለ መሃል ይሆን አለቅናለ ጣሊያን በሬዲዮን ያበላይ ዘለቀን ሞተ የሚለው ማን ነው? አባ ኮስትር በሌን ሞተ የሚለው ማን ነው? ኤስ የመቀኛ የጠላት ወሬ ነው። ዛሬም ተጎርጓዱ እንደታጠቀ ነው። ፋኖ ፋኖ አረ ፋኖ ፋኖ ለምንድነው ከቶ ለምንድነው ፈሪማ ጦንጦኑ ይቆረጥ ይመስል ቅጠል ያለቀኑ አንቱም ልለው አንተ ልለው አንቺም ልለው አስቸገረኛ ሰው አስጨነቀኛ ሰው ነገር እንደቁና የሚያመላልሰው አውቃለሁ መራር ነው መራብ መጠማት አውቃለሁ መራር ነው መራብ መጠማት ቁስሉ አይጸናም እንጂ እንደ መተካት ወደ ሌላው ጥያቄ ልሻገር። ከሙዚቃው ባሻገር ወደ ሌላው ጥያቄ ልሻገር። በተለይ በአንዳንዶችን ሳነጋግር በጦርነቱ ምንድነው ያለው ችግር ብዬ በማነጋግርበት ሰዓት እኛ የሚያስቸግረን ሚኒሻውና አድማ ብተናው ነው እንጂ ይሄ መከላከያ ተብሎ የሚመጣው በፍጹም ሊያቆመን አይችልም፣ በፍጹም ትንሽም እንኳ ሊያቆመን አይችልም የሚል ነው ምሰማው ከአንዳንዶቹ። ልበ ሙሉ ፋኖች ጋር ስታወሩ የሚገርም ቃላቶችን ትሰማላችሁ። እና እነሱ ሊያቆመን አይችልም፣ ግን ይሄ መንገድ እየጠቆመ አቅጣጫ እያሳየ ምን በየት እንደምንገባ በየት እንደምንወጣ ቦታውን ስለሚያውቀው በሆዱ ያደረው ነው ችግር የሆነብን የሚል አለ። ይሄን እናንተስ እንዴት ታዩታላችሁ? በአንተ በኩልስ 9ኛ ክፍለ ጦርስ እንዴት ይገነዘባል? በእናንተስ እንዴት ታዩዋለህ ብዬ ጥያቄ አቅርቤለታለሁ። እንዲህ አለኝ። እውነት ለመናገር አቅማችንን እኛ እናውቀዋለን። ያለንን አቅም ጠንቅቀን እናውቃለን። የራሳችን የምንለው የሰፈር ባንዳ ባይኖርብን በምናውቀው መውጫ መግቢያ ገብተን ጠላትን እውነት ለመናገር አንተኩስም ሁሉ እውነት እጁን ነበር ጨርሰን የምንይዘው እና እስኪ አሁን ትናንትና ላይ ምን ያለ መሰለህ፣ ምናልባት መረጃው እንደሚኖረው እርግጠኛ ነው። ትራካት አካባቢ አጥሎ የያዘበት ወይም ደግሞ አማራ በመሆናቸው ብቻ እላፊ ጥላቻ ያለው መሆኑን ተረድተዋል። እውነቴን ነው፣ በግልጽ አሳይቷቸዋል። እና ሚሊሻም ወዳደርም መጨረሻው ህይወት ነው። ያ ከመሆኑ በፊት ግን ቅድም ገልጬዋለሁ፣ ለሌሎች ማንኛውንም ዋስትና የሚሰጥና ወደኛ ቢቀላቀሉ የተሻለ መታገል የተሻለ ታሪካቸውን መጻፍ ተደማጭ መጻፍ የሚችሉበት ሁኔታ
ያለ መሆኑን ማስገንዘብ እወዳለሁ። እውነት ለመናገር ጊዜውን ጠብቆ መገናኘታችን ወይም ደግሞ በእጃችን መግባታቸው የማይቀር ነው። ያኔ አሳፋሪ ሁኔታ ላይ ከሚወጡ ከወዲሁ ራሳቸውን ቢያውቁ ማለት ነው የምወደው። መታገል ለሚፈልግ ምንም አይነት እንቅፋት የማንሆን ወይም ደግሞ የማንገፋ መሆኑን ተረድተው ወደኛ የሚቀላቀሉበት ውሳኔ ቢኖራቸው ነው የምለው። ያ ካልሆነ ግን ታሪካቸውም ተበላሽቶ ሕይወታቸውን የማያጡበት ምንም አይነት ምክንያት የለም። ሌላው ማስተላለፍ የምፈልገው ነገር ቢኖር አንድነት ላይ ነው። አንድነት እውነት ለመናገር የትልቁ ጥያቄ ነው እና እኛ ትግላችን እስከዚህ ሰዓት ሊጎተት የቻለው በአንድነት በመጥፋት ወይም ደግሞ የጥላታችን እድሜ ሊረዝም የቻለ የእኛ አንድ ባለመሆን መሆኑን ሁላችንም ተረድተን ሁላችንም ተገንዝበን ለአንድነት ማንኛውም አካል ማንኛውም ኃይል እንቅፋት እንዳይሆን የፈለገ ቢሆን የፍላጎት ተሟልቶ አይደለም አንድ የሚሆነው። ለአንድነት ማንኛውንም ነገር ማንኛውም ፍላጎታችን ይቀድም ምን ይገባል። በእኛ በኩል እንደ ጎጃም ታላላቆቻችን እረፍት እንደሌላቸው እናውቃለን። ደጋግመን እንጎተጉታቸዋለን። የተለየ ፍላጎት ካለ አይሆንም፣ ከትግሉ የሚበልጥ ምንም የለም፣ ከአንድነቱ የሚበልጠን ምንም የለም በማለት ለመጠቀም እኛ ዝግጁ ነን። በሌላ በኩል ግን እንቅፋት መሆን የለብንም ማለት ነው የምወደው። እውነት ለመናገር አንድ ቀን አንድነታችንን ያወጅን ሰዓት የዛን ዕለት ነው ሙሉ ለሙሉ ጥላትን በእጃችን ማድረግ የምንችለው። ሙሉ አሁን ያልያዝናቸው ቦታዎችን መያዝ የምንችለው የተሻለ ቁመና ላይ ስለሚያደርሰን አንድነት ላይ በጣም እየደከሙ ያሉበት ሁኔታ አለ። እንቅፋትም የሚሆን አካል እንዳለ ማንም የሚያውቀው ነው እና በቃን ማለት ነው የምንፈልገው። ሌላ የተለየ የምለው ነገር ምንም የለም። ይሄው ነው። ጎራውን ደምዘን ሰማን እንጂ መቻየን ዳሆን ደሃኖ መንደሯሾ አጥር ላይ ይቀራል እንደ ዘንጋዳርሾ ከእናንተ ይሞት ከእኛ ስትመኘው ደኖ ደኖ
የዲኩላው ነገር እጅግ አሳዘነኝ በጣም አሳዘነኝ እንደኔ ብቻውን ተፈጥሯል መሰለኝ ታዲያ በእጅጉ እያመሰገንኩ ማጠቃለያውንም ጨምሮ ስላስቀመጠልኝ በቀጣይ በሌላ ፕሮግራም ተገናኝተን ሰፋ ያለ የተለያዩ ጉዳዮችን በማንሳት የድል አካሄዱን በድል የተገኙ ውጤቶችን አጠቃላይ እንቅስቃሴውን የምናቀርብበት ጊዜ ሩቅ አይሆንም ብዬ አምናለሁኝ እና በከፍተኛ ጦርነት ላይ በመሆናቸው ይሄን ያህል ከሱ ካገኘው በቂ ነው በሚል እዚህ ላይ እሱም ሐሳቡን አጠቃሏልና ፋኖ መቶ አለቃ ይንገስ ብርሃኑ የአማራ ፋኖ በጎጃም የሳሙኤል አወቀ 9ኛ ክፍለ ጦር አዛዥ በእጅጉ እያመሰገንኩ በቀጣይ ከአንተ ጋር እስከምንገናኝ ሰላም ሆነልን። መልካም የትግል ወቅት እንዲሆንልህ ለክፍለ ጦሩም እንዲሆንላቸው አጠቃላይ ለፋኖች እንዲሆን እየተመኘሁ ቀጥታ እዚህ ላይ ከአንተ ጋር እለያያለሁ። ተመልካቾቻችን ከእናንተ ጋር መለያየት የለም። በየቀኑ በየጊዜው ብንገናኝ ደስ ይለኛል። ፋኖቻችን ግን ጦርነት ላይ ናቸው። በየቀኑ ልናገኛቸው በየቀኑ ልናወራቸው አንችልም። ያውም በደከመ የኢንተርኔት አገልግሎት ባለበት ሀገር ውስጥ ከነዛውም እንዳይደርስ የሚደረግበት የኢንተርኔት አጠቃቀም ባለበት ሀገር ውስጥ ከዛም አልፎ ተርፎ በቀጥታ ስትደዋወል የስለላ መዋቅራቸው ስራዬ ብሎ ገንዘቡን የሚያፈሰው ለእድገት ለብልጽግና ለረሃብተኛው ሳይሆን ለእንዲህ አይነቱ ጠለፋ የሚያውልበት ስለሆነ ብዙም ዛጋ ትኩረት አናደርግም። ታዲያ ከእናንተ ጋር ግን በየጊዜው መገናኘት ይቻላል። በየጊዜው ማውራት ይቻላል። መልእክት ማድረስ ይቻላል። ይህንን ግምት ውስጥ ካስገባን አሁንም ቢሆን የሚኒሻ ቤተሰቦች፣ የአድማ ብተና ቤተሰቦች እነዚህ የናንተ ቤተሰብ የሆኑትን መሳሪያቸውን ወደ ጠላት እንጂ ወደ ህዝባቸው ማዞራቸው ተገቢ እንዳልሆነ ልትገልጹ ይገባል። ምክንያቱም የማታ ማታ አህያ የጅብ ነች ነው። የማታ ማታ ፋኖ በድል አድራጊነት መውጣቱ የማይቀር ስለሆነ ሚኒሻም ሆነ ካድሬም ሆነ አድማ ብተና ቀጥታ በፋኖ እጅ እንደሚወድቅ ምንም ጥርጥር የለም። ስለዚህ ወደ ፍርድ የሚሄድበት ጊዜ እንጂ በቃ ምህረት ነው ተብሎ የሚለቀቅበት ጊዜ ያከትማል ማለት ነው። ያ ከማክተሙ በፊት ግን እንዴት ህዝባቸውን እንዲህ እየተወጋ እንዲህ እየተመታ በተለያየ መንገድ እንዲራብ እንዲጠማ እየተደረገ በሴራ ፖለቲካ ተሰርቶበት እንዲያልቅ የሚደረግበትን መንገድ እንዴት አይቃወምም? ምን አይነት አስተሳሰብ ቢኖረው ነው? ሁሌ አነሳዋለሁ። ጀነራል አሳምነው ጽጌ መኖር አቅቶት አይደለም። ለመኖር በጣም ቀላል ነው ለሱ። መኖር አቅቶት አይደለም። ምንም ችግር አልነበረበትም። አሜን ብሎ አሁን እንዳላችሁት ብአዴኖች፣ አሁን እንዳላችሁት አስገዳዮች፣ አሁን እንዳላችሁት አስጨፍጫፊዎች ዝም ብሎ ይጨፍጨፍ ቢል ተንደላቆ በስልጣን ላይ ስልጣን እያገኘ መኖር ይችላል። ባንዳ ሆኖ ባንዳነትን ስለተጸየፈ የአማራ ህዝብ ልቂት በአጥንቱ ድረስ ገብቶ ስለቆጠቆጠው ነው አማራ እንዲደራጅ አስቀድሞ አንድ ሁን አማራ እያለ ይሰብክ የነበረው ይናገር የነበረው። ታሪካዊ ስህተት እንዳንሰሩ ይሄ ትውልድ ታሪካዊ ስህተት ከሰራ አለቀለት የሚለውን ያስቀመጠው። ታዲያ እንዴት አድማ ብተና ውስጥ ያላችሁ የልዩ ኃይል አባላት
ትላንት መሳሪያችሁን እንድትፈቱ በታቀደበት ሰዓት መሳሪያቸውን መፍታት የለባቸውም ብሎ የተነሳው ወጣት እንዴት ከጎኑ ለተነሳው ወጣት እንዴት ከጎኑ አትቆሙም? እንዴት ያሳምነው ልጆች ሆናችሁ እንዴት ከጎኑ አትቆሙም? እነ ጀነራል ተፈራ ማሞ አይደሉም ወይ አለቆቻችሁ የነበሩት? እንዴት ከነ ጀነራል ተፈራ ማሞ ጎን አትቆሙም? እንዴት የአማራ ህዝብ በእናንተ ላይ የሚደርሰው በእኔ ላይ ደረሰ ብሎ ሲነሳ ያ ታሪካዊ እንቅስቃሴ እንዴት ትዝ አይላችሁ? እንዴት በሆዳችሁ የፈለገውን በየትኛውም ዓለም እንደው የፈለገው አይነት ነገር ይፈጠር፣ ምድር ይገለባበጥ፣ እንዴት በህዝብ ላይ በቤተሰብ ላይ መሳሪያ ታነሳለህ? እንዴት መንገድ እየጠቆምክ ትግሉ እንዲቀለበስ ትሰራለህ? ይሄ እጅግ የሚከነክን ነውና እግዚአብሔር እንደው ልቦናችሁንና አእምሯችሁን ወደ ቀናው መንገድ ያምጣው ከማለት ውጭ በፍጹም ይህን ያህል ጊዜ በባንዳነት ማገልገል ለአማራ ሞት ነው። አማራዎች ብትሆኑ ትክክለኛ አማራዎች ብትሆኑ ወይንም ስልብ ሆናችሁ ነው እንጂ ስልብ አማሮች ስለሆናችሁ ነው እንጂ እንዴት መሳሪያ ይዛችሁ እንዴት ለወራሪ ታድራላችሁ? እንዴት ከወራሪ ጋር መሳሪያ እኮ ገዝቶ ወሉሎ ታጥቆ እኮ ጠላቱን የሚቀጣ ነው እኮ አማራ። እንዴት በእጅህ መሳሪያ እያለህን ታደርጋለህ? አሁን ያስፈታሃል። አንተንም አሁን ያስፈታሃል። ሚኒሻውንም አሁን ያስፈታሃል። ምክንያቱም አማራ ነህ። አማራ በመሆንህ ትፈታለህ። ለጊዜ ይጠቀምብሃል። በኋላ ግን የት ነው የምትሄደው? በዚህ ህዝብ መካከል ነው የምትመጣው? አትመጣም። በሀፍረት ተሸማቀህ ልትኖር የምትችልበት አይነት ሁኔታዎች እንኳ አይፈጠሩም። ምክንያቱም በህግ ትጠየቃለህ። መጨረሻ ላይ ስለመጣህ ለአማራ ዝናህ አይደለም፣ ስላባረረህ ወይንም የሆነ ጉድለት ስላየህበት ስላጎደለብህ ነው። አሁኑኑ ነው መምጣት ማለት። ጠላትህን በታጠቅከው መሳሪያ አለቆቹን እንደሚሆን እያደረግክ እኮ ወደ ፋኖ መህር ነው። እንዴት አንድ ሻለቃ፣ እንዴት አንድ ኮሎኔል፣ እንዴት አንድ ጀነራል ማስወገድ ያቅታችኋል እናንተ? እንዴት በአካባቢያችሁ የሚመራችሁን እንዴት ማስወገድ ያቅታል? የአማራ ልጅ ሆነህ ማለት ነው። ስለዚህ ይሄ በጣም ታሪካዊ ስህተት በመሆኑ ከዚህ ታሪካዊ ስህተትነታችሁ እንድትመለሱ ነው። ሌላው በወሎም በሸዋም የመሸጋችሁ በተለይ በእስክንድር የሚመራው የሸዋ ጠቅላይ ግዛት እዝ በሻለቃ መከታው ወታደራዊ አዛዥነት የሚንቀሳቀሰው ጋር የተወሸቃችሁ አማራዎች፣ እንደገና ወሎ አካባቢም ሄዳችሁ የተወሸቃችሁ ራሳችሁን ወጣ ገባ እያላችሁ የምትጫወቱት ጨዋታ ልታቆሙ ይገባል። የዶላር ጨዋታችሁን አቁሙ። ይህ አብዮት የሚመለስ አብዮት አይደለም። ይህን አብዮት የምትቀለብሱት አብዮት አይደለም። በምንም ታምር የምትቀለብሱት አብዮት ቢሆን ኖሮ ያለፈው 1 ዓመት ውስጥ ታደርጉት ነበር። አልቻላችሁም። ምንም እኮ አልሰራችሁም። ከመጥለፍና ለአገዛዙ እርዳታ ከመቆም በስተቀር በተዘዋዋሪ መንገድ የተለያየ ስም ይኖራችሁ እንጂ አንድ አይነት አጠቃቀም እየተጠቀማችሁ ነው ያላችሁት። ምክንያቱም ፋኖን ነው እናንተም እየወጋችሁ ያላችሁት። ፋኖን ነው ለማዳከም የምትሮጡት። ፋኖን ነው በተለያየ መንገድ የምትዘምቱበት። ስለዚህ ተጠያቂዎች ናችሁ። የአማራ ፋኖ በጎጃም የሳሙኤል አወቀ 9ኛ ክፍለ ጦር ወታደራዊ አዛዥ እንደገለጸው ቢመጡ ለኛ ችግር የለብንም፣ በወንድማዊ ሁኔታ እናስተናግዳቸዋለን፣ ምንም ችግር የለም ነው ያለው። እውነትም ያስተምራል። ፋኖ አስተምሮ ገስጾ ወደ ቦታው ይመልሳል፣ ወደ ትግል ይመልሳል። ይሄን ነው ሲያደርግ ያየሁት። ስለዚህ ይሄን ተጠቀሙበት። ይሄን ብትጠቀሙበት ይሻላል። እስክንድር በመጨረሻው ሰዓት ትቷችሁ ይሄዳል። ሌላውም የደህንነት መዋቅርን የተዘረጋበት ያ አካባቢ በመሆኑ የደህንነት መዋቅሩ መሄጃ ሲያጣ ዞሮ ዞሮ ወደነ ተመስገን ጥሩነህ ያፈገፍጋል።
ይሄ ነው የሚሆነው። ስለዚህ በቀጥታ ከዚህ ሁሉ ነገር በጋራ በአንድነት መስራትና ወደ 4 ኪሎ በጋራ መገስገስ ያስፈልጋልና እናንተም ልብ ይስጣችሁ። በተረፈ ተመልካቾቻችን ለዛሬ ያለኝ ፕሮግራም ይሄን ይመስል ነበረ። በቀጣይ እስከምንገናኝ እስከዛው ሰላም ሁኑልን። መልካም ጊዜ። የጠላቴ ሳንጃ ቢደቀን ከፊቴ አላፈገፍግም በሳት ለነደደው ቤተ እምነቴ ለተደፈረችው ለምስኪኗ እህቴ በግፍ ለታረደው ወንድሜ ባጭር ለተቀጨው ለሕፃኑ ልጄ በግፍ ለታረደው ወገኔ አላፈገፍግም እቆማለሁኝ አላፈገፍግም ጽኑ ነው እምነቴ የጠላቴ ሳንጃ ቢደቀን ከፊቴ አላፈገፍግም በትግል መንገድ ላይ ወድቄ በትግል መንገድ ላይ ወድቄ ጓዶቼን መቻታው ፈልጌ ጓዶቼን መቻታው ፈልጌ አላፈገፍግም ጽኑ ነው እምነቴ የጠላቴ ሳንጃ ቢደቀን ከፊቴ አላፈገፍግም ማንም ወደደም ጠላም ማንም መረረውም ታፈጠው የነገ ታሪክ በእኛ እጅ ይጻፋል። ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባንዱ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ